ምንትዋብ ወደ ኋላ መለስ ብላ ስታስበው ግራ ግብት ይላታል። ያኔ በወጣትነት ጊዜዋ የዛሬ 6 ዓመት ጥር ላይ ስትታጭ ማን እንዳጫት ግራ ገብቷት ነበር። አባቷ እሷን እንደወለደ ነበር ወደ ከተማ እንደሄደ ለዓመታት የኖረው። ይዛ አግብቶ ልጆች ወልዷል። ይችኛዋ ሚስቱ እችን ከወለደች በኋላ ሌላ አልወለደች። እድሜ ዘመኑን እዛ ካሳለፈ በኋላ እድሜው እየገፋና ከስራም ሲወጣ ወደዚህኛዋ ሚስቱ ወደ ገጠር ጠቅለል ብሎ መጣ። እናም የልጁን ባለማስተማሩ ብዙ ጊዜ ይጸጥተው ነበር። ሊያስተምራትም ይፈልግ ነበር። እናቷ ግን እንግዲህ ስታድግ ዞር ያላያትን ልጅ ዛሬ ካደገች በኋላ መተህ ይሄን ላረጋለሁ ብለህ የምትለውን ነገር ካላቆምክ አንተም ከቤት ይወጣል፣ አንተንም አልፈልግህም። አርፈህ ተቀመጥ። በቦታው ላይስ እንደው ማን ይተካ ብለህ ነው ወይስ ትማር የምትለው? ታግባ እንጂ ለኛስ ማናት? ማን ቡና ያጠጣናል? ታመን ብንተኛ ውሃ የሚያቀብል በሌለበት ሀገር እንዴት ትላለህ ስትለው እሱም እውነትሽን ነው ልክ ነሽ ብሎ እርግብ አርጉቶ ምንትዋብ አባትና ያኔ ነበር እንግዲህ ገዳሙ ያሳጫት። ገዳሙ ማሳጨቱን ስትሰማ በእጅጉ ደስ አላት። ገዳሙን ከልጅነት እስከ እውቀት ጀምራ ታውቀዋለች። አብሮ ጭቃ አብክተው ውሃ ቀርተው ከብት አግደው በዱር በገደሉ በወንዝ በሸረቆው ሮጠው ነው ያደጉትና ለዚህ የበቁት። አንድም ውለታ አለ ከገደል ከሞት አፋፍ ላይ ያተረፋት። ያንንም በሕይወት ዘመኗ አትረሰው። እናም እሱ ሊያገባሽ ነው ስትባል ደስ አላት። ገዳሙ እስከሆነ እሺ አለች። የእሷን ፍቃድ የሚጠይቅ ባይኖርም ለውስጧ ነው እሺ ያለችው እንጂ እሷንማ ማንም ይጠይቅ ኖሮ ውሳኔው በወላጅም አይደል እንዴት? እንግዲህ ያን የነበረ ገዳሙ አሳጭቶ ያገባት። እንደተጋቡ የዕለት ውለታ እሷም የሚዜዎችን መሯሯጥ በጥጋ ጥጉ ያለው ሹክሹክታ ስትሰማ መፍራትና መሽማቀቁ በእጅጉ አጅሎባት ነበር። ታሁን መጥቶ ይገመርብኛል ታሁን ያዘ እያለች ሌሊቱ እንዲሁ በፍርሃት ነጋላት። ገዳሙ ከጎኗ የራሱን የሙሽራ ነጠላ ጥቅልል ብሎ ለብሷት አደረ። እንግዲህ ከዛን ዕለት ጀምሮ ከዛሬ ነገ ከነገ እየተባለ በሁለቱ መካከል ያለው ነገር እንዲሁ እስከዚህኛው ዕለት ድረስ ቀጠለ። የሁለቱ ቤተሰቦች ግን ግራ ግብት ብሏቸዋል። ልጆቻቸው ልጅ አለመውለዳቸው፣ የገዳሙ ቤተሰቦች እሷ ናት መሃኗ እሷ ናት በዘራችንም ያለ መሃን የለም እያሉ በውጭ ብዙ ነገሮችን ሲሉ የምንትዋብ እናት አይ እንግዲህ እኔ በእኛ በኩልም የለም ይኸው እሷን ወልጃለሁ ምስክር። እንዴት ነው የምትሉት እናንተ ሰው? እንዴት ነው የምትሉት? ወይ ይሄዱና ይመርመሩ። እንግዲህ ዘመን አምጥቶልን የለም የሚታወቅበትን መንገድ። አሊያ ልጃችሁን ውሰዱ፣ ልጃችንን እንወስዳለን። እንዴት ነው የምትሉት? እኛ በሁለቱ ፍቅር መካከል መግባት ከብዶን እንጂ ልጃችን ወደ ቤታችሁ ወደ እናንተ በመጣ ቁጥር እንደምታጠቁሩባት በሳር በቅጠሉ ያማኛችሁ እንደምትሰድቧት አውቃለሁ፣ እሰማለሁ፣ ወሬው ይደርሰኛል። መችስ ልጄ ከወደደችውና እሷን ትዳሩ ከበጃት እኔ እንደው በመሃል ገብቼ ለምን አፈርስባታለሁ ብዬ እንጂ የምሰማው ነገር ደጎኑ ነው። ታይ ምን ያሉሻል? ታይ እንደው በመካከላቸው እኛም አንግባ፣ እኛም በእነሱ መካከል አንጋጭ። ችግሩ እነሱ ይፍቱት ወይ ወደኛ ያምጡልን አለች የምንትዋብ እናት። አንድ ቀን ከተስካር ሲመለሱ ከላይ ካፋ ጎማሴት ድንጋይ ላይ ሄደው ቁጭ ብለው ሲያወሩ የገዳሙ እናት ግራ ግብት አላት።
የምትዋብ እናት ትወዳታለች፣ ታከብራታለች። የቀየው ሰው በሙሉ ያከብራታል። ደግ ናት። የታመመ ትጠይቃለች፣ የተራበ ታጎርሳለች፣ ታበላለች፣ ታጠጣለች። በዚህ መካከል በሁለቱ መካከል ትልቅ ፍቅር አለ። ያን ፍቅር ለማጥበቅ ነበር ልጆቻቸውን በልጆቻቸው ያስተሳሰሩት። እግዚአብሔር ፈቅዶ በዘር አልተካ ብሏቸው ግራ ግብት ብሏቸው ሁለቱም ቆርጠጥ አሉ እንጂ ምን ይሻላል? ምን ይሻላል? ምን በጀን? ምን ትያለሽ? አለች የገዳሙ እናት። የምትዋብ እናት እንግዲህ እነሱ ወደውና ፈቅደው እንዲሁ ከኖሩ ይኖሩ። አይ ልጄ እኔም እንድትወልድልኝ እፈልጋለሁ፣ እናንተም ልጃችሁን እንዲወልድ ይፈልጋል። ሁለቱም ማንጋ እንደሆነ የራሳቸውን ሕይወት ወጥተው ይሞክሩት፣ ትዳራቸው ይፍረስ፣ ቤታቸው ይናድ ካላችሁ እናንተ ወስኑ። እኔ በሁለቱ መካከል አልገባም። ያኔም ብዬሻለሁ፣ አልገባም። ልጄን ተቆጥቻለሁ፣ መክሬያለሁ። ከሷ የሚወጣ አንድም ነገር የለም። አይመይ ደግሞ ማይነገር ይነገራል። እንዴት ማይባል ነገር ትለኛለች ወይስ ምን እንደሆነ ነው የምትፈልጊው? እንዴት ነው የምትይማሚ? ተይ እንጂ ትለኛለች። እንግዲህ ልጄን ምን ልበላት? የገዳሙ አባ እናት ምን ልበላት ትላለች። የገዳሙ እናትም ግራ ገብታ ታውቂያለሽ፣ ብዙዎችን ቀበርኩ፣ ሴቶችንም ወንዶችንም ቀበርኩ። የቀረ የገዳሙ ነው። የሱም እድሜው ያጥርብኛል ብዬ ለዛ ነበር 18 ዓመት ሳይሞላ 16 ልጅ ዳርኩት። ቶሎ አግብቶ ቶሎ ዘሩ እንድተካ ፈልጌ ነበር። ታውቂያለሽ፣ ግራ ግብት ቢለኝ እኮ ነው፣ ቢጨንቀኝ እኮ ነው አለች። እጅግ በጣም ልብ በሚሰብር ሐዘን ውስጥ ገብታ አውቃለሁ፣ እሱም አውቃለሁ። ግን እኮ የኔም እኮ አንድ ልጅ ናት፣ ትንሽ የላት ትልቅ። ታውቂያለሽ የኔም እኮ አንድ አይኔን እኮ ነች። ያለ እሷ ምን አለኝ? እሷን ሰጠኝ፣ እሷን ነው ያለችኝ። መችስ ሌላ የለኝ። ተይ እንጂ እንደሱማ አታማሪ። በሰጠን እግዚአብሔር የፈቀደውን ደስ ብሎ እንቀበል እንጂ። እሱም አልከፋኝም ነበር፣ ግን ዘር ሳይተካ ነገ አንድ ነገር ይመጣ። እንደው ዘር ሳይተኩ እንደው ግራ ገብቶኝ እኮ ነው። እንደው ግራ ግብት አለኝ እኮ። እንደው ምን አድርጊ ነው የምትይ? እስቲ እንደው እኔም አንቺም ወደሚሰማሽ ታቦት እኔም ወደሚሰማኝ ታቦት እንሳል እስቲ። የምታውቂው ካለ ሌላ ጋር ይዘሽኝ ሂጂ አለች የገዳሙ እናት። አረግ በምጠጣት ማርያም ኦሬ መድኃኒዓለም ያለሽ ምን ያለሽ ነሻ? ደግሞ ከቤተ ክርስቲያን ውጭ የት ይዤሽ ልሄድ? ተይ እንጂ ታውቂብኛለሽ አለች ቆጣ ብላ። ቢጨንቀኝ እኮ ነው። አራውቃለሁ አንቺስ ምንም ነገር እንደማታውቂ። ጨነቀኝ እኮ፣ ግራ ገባኝ እኮ፣ ግራ ብት ቢለኝ እኮ ነው። እግዚአብሔር የፈቀደ ይሁን፣ የድንግል ማርያም ፍቃድ ይሁን። አትጨነቂ። እኔም ጸሎት አደርጋለሁ፣ አንቺም ጸሎት አድርጊ። አሁን ያመቱ ነው አይደል? አሁን አረጋይ እኔም ዛጄ አረጋይ ይሳላለሁ። እንግዲያስ እኔም አብሬሽ ይሰማሉ አይደለ? እንግዲህ እሺ እንግዲያስ ግድ የለሽም፣ ለሳቸው እንስጣቸው። አረጋይ ሄደን ተስለን እንመጣለን። አሁን መቼ ነው? እሑድ የሰንበቴ ዕለት። የሰንበቴ ዕለት ይቅርታ አባቱ የኔ ነው። ደህልሆውን ደግሼላችኋለሁ፣ ወስደው ይብሉ። ከልጅ የሚበልጥብኝ አንዳችም ነገር የለ። እንሄዳለን አብረን አረግ እሑድ እንሄዳለን አለቻቸውና ሁለቱ ተነስተው ተጎማሴ በአፋብ በኩል አቋርጠው ምንቴ ወደ ታይ ሰፈር ወደ አቆርባንታ ስትሄድ መነን ደግሞ ወደ ላይ ወጣች። በዚህ መሃል እንግዲህ ሁለቱ እናት አባቶች ጭንቀት ውስጥ ሲገቡ፣ ሁለቱ ወላጆች ጭንቀት ውስጥ ሲገቡ፣ ሁለቱ ባለትዳሮች ደግሞ በሌላው ማህበረሰብ ሲታሰሩ ግራ ግብት ብሏቸው ጭንቅ ብሏቸው ድንግሏ መሃል ክፍል 2 እንግዲህ ይህን ይመስላል። ክፍል 3 ደግሞ በሚቀጥለው ለእናንተ የምናቀርብ ይሆናል። ምናልባት ስንተርክ ያረፍተ ነገርም ሆነ የቃል ወይም ደግሞ የሐሳብ ግድፈት ካለው በእናንተ በኩል ታርሞና ተስተካክሎ ይታይ ዘንድ እንለምናለን። በተረፈ ሰላማችሁ ይብዛ። ክፍል 3ን በሚቀጥለው ጊዜ ወደ እናንተ እናቀርባለን። እንወዳችኋለን። ሰላም ሁኑልኝ። ሰብስክራይብ ያደረጋችሁ አብራችሁን ሁኑ።